አርዕስተ ዜና የአፍሪካ ባንግላዴሽ የንግድ ትርኢትና የውይይት መድረክ በአዲስ አበባ ተከፈተ። በህዳሴና በሌሎች ግድቦች ደለልን የማስወገድ ሂደት በሳይንሳዊ መንገድ ሊከናወን እንደሚገባ ተገለጸ። ከውጭ የዶናልድ ትራምፕ ውሳኔ የራሳቸው ኪሳራ ነው ሲሉ የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ተናገሩ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። የአፍሪካ ባንግላዴሽ የንግድ ትርኢትና የውይይት መድረክ በአዲስ አበባ ተከፈተ። ባንግላዴሽን ጨምሮ ከሌሎች ሀገራት ጋር የሚደረጉ የንግድ ልውውጦች ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን እንዲያፈሱ እድል የሚፈጥር መሆኑ ተገልጿል። መሰረት ባዩ የአፍሪካ ባንግላዴሽ የንግድ ትርኢትና የውይይት መድረክ በአዲስ አበባ ተከፍቷል። መድረኩ ሀገራቱ የልምድ ልውውጥ ለማድረግና በኢኮኖሚ ዘርፍ ያላቸውን ትስስር ለማጠናከር የሚረዳ መሆኑም ተመልክቷል። በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ ኤዥያና የፓሲፊክ ሀገራት ዳይሬክተር ጀነራል አምባሳደር ደዋን ወከድር እንደገለጹት ኤዥያ ለኢትዮጵያ ትልቅ የኢንቨስትመንት ምንጭ መሆኗን ገልጸዋል። በዚህም በርካታ ሀገራት በኢትዮጵያ በተለያዩ ዘርፎች ኢንቨስት ለማድረግ ፍላጎት እያሳዩ መሆኑን አንስተው ከኢኮኖሚ በተጨማሪ በፖለቲካ ጉዳዮች የመካከለኛው ምስራቅ ሀገራት ጋር ጥሩ ግንኙነት እንዳለ ተናግረዋል። ያው የኢትዮጵያ ትልቁ የኢንቨስትመንት ምንጭ ኤዥያ ነው። በተለይ ቻይና፣ ህንድ መጥቀስ ይቻላል። ከሁሉም በላይ ደግሞ በጣም በርካታ ኢትዮጵያውያን ለስራ እድል ወደዚህ ወደ መካከለኛ ምስራቅ ይሄዳሉ። በጣም ብዙ ናቸው። በንግድም በግንኙነትም ጥሩ ደረጃ ላይ ነው ማለት ይቻላል። ኢንቨስትመንት ሂደት ነው ያሉት አምባሳደሩ ዛሬ ከባንግላዴሽ ጋር የተካሄደውን ጨምሮ ከሌሎች ሀገራት ጋር የሚካሄዱ የንግድ ልውውጦች የተለያዩ ሀገራት ድርጅቶች በኢትዮጵያ ኢንቨስት እንዲያደርጉ የሚያስችል ነው ብለዋል። ጊዜ ይወስዳል። አንዳንዱ በንግድ ይጀምራል፣ በኋላ ወደ ማኑፋክቸሪንግ ይሄዳል። ሰው መጀመሪያ ግንዛቤ መፍጠር የኢትዮጵያን እድሎች ሰው እንዲረዳ አያውቁም። አሁን ብዙዎቹ ሀገሮች የሚያውቁ ይመስለናል፣ አያውቁም። መጀመሪያ እሱን በደንብ እንዲረዱ ማድረግ ያስፈልጋል። ከዛ በኋላ ደግሞ በሂደት ብዙ እየመጡ ነው። ከኤዥያ ብዙዎች እየመጡ ነውና ከመጡት ውስጥ ጥቂት እንኳን ብናገኝ ትልቅ ነገር ነው። በንግድ ይተሳሰራሉ። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ይድነቃቸው ወርቁ በበኩላቸው ኢትዮጵያ ከማክሮ ኢኮኖሚ ማሻሻያ ትግበራ በኋላ ለኢንቨስትመንት የበለጠ ምቹ መሆኗን ገልጸዋል። ኢትዮጵያ ወደ ባንግላዴሽ የምትልከው ምርት አነስተኛ መሆኑን ገልጸው ይህንንም በቀጣይ ማሳደግ እንደሚገባ ጠቁመዋል። ብዙ ጊዜ እንደዚህ አይነት መድረኮች ይዘጋጃሉ። እንግዲህ አንዱ ከባንግላዴሽ ጋር ሄኛው አድርገናል። በጣም ኢንትረስቲንግና ጥሩ የነሱንም ገበያ የነሱንም ሁኔታ ያየንበት የኛንም ሁኔታ ያሳየንበትና መተው ኢንቨስት እንዲያደርጉ የጋበዝንበት መድረክ ነው። ጥሩ መድረክ ነበር። ሪሌሽናችን በደንብ ሰፋ አድርገን ከዚህ በኋላ በደንብ ብዙ ነገር የምንሰራበት እንደምታዩት ነው። የነሱ ብዙ ፕሮዳክቶች ከኛ ጋር በጣም መያያዝ የሚችሉ እኛ ጋር በደንብ የምንፈልጋቸው ደግሞ በጣም እርካሽ የሚባሉ ናቸው። ስለዚህ አይ ቲንክ ጥሩ ሪሌሽንሺፕ የሚኖረን ይመስለኛል። በመክፈቻው ላይ ንግግር ያደረጉት በኢትዮጵያ የባንግላዴሽ አምባሳደር ሲትዋት ናይም ሁለቱ ሀገራት በግብርና በኢንዱስትሪና በሌሎች ዘርፎች ያላቸውን አቅም በጋራ ለመጠቀም ከንግግር ባለፈ ወደ ተግባር መቀየር ይገባል ብለዋል። በሁለቱም ሀገራት ውስጥ እንደ ግብርና፣ መድኃኒት፣ ጨርቃ ጨርቅ፣ ጫማ፣ ቴክኖሎጂና ታዳሽ ኃይል ያሉ የተለያዩ ዘርፎች ለንግድና ኢንቨስትመንት ተስማሚ ናቸው። ከዚህም በላይ ሁለቱም ሀገራት የበለጸገ የግብርና ልዩነት አላቸው። ኢትዮጵያ በቡና በጤፍና በቅመማ ቅመም ላይ ትኩረት የምታደርግ ሲሆን ባንግላዴሽ ደግሞ በሩዝ አገዳና በሻይ ላይ ልዩ ትኩረት አላት። እነዚህ ምርቶች የሀገር ውስጥ ኢኮኖሚን ከመደገፍ ባለፈ በእነዚህ ሁለት ሀገራት መካከል የንግድና ኢንቨስትመንት ድልን ይፈጥራል። ከባንግላዴሽ ለመጡ የውይይት መድረኩ ተሳታፊዎች በኢትዮጵያ ስላሉ የኢንቨስትመንት እድሎችና ሌሎች ተያያዥ ጉዳዮች ገለጻ የተደረገላቸው ሲሆን ባንግላዴሽ ወደ ተለያዩ ሀገራት የምትልካቸውን ምርቶች በሚመለከት ሰፋ ያለ ገለጻ በመድረኩ ተደርጓል። በህዳሴና በሌሎች ግድቦች ደለልን የማስወገድ ሂደት በሳይንሳዊ መንገድ ሊከናወን እንደሚገባ ተገለጸ። የውሃና ኢነርጂ ሚኒስቴር የውሃ ዳርቻዎችን ጥበቃ በተመለከተ በአዋጅ የታገዘ ስራ እያከናወነ መሆኑን ገልጿል። መሳይ ገዛኸኝ
በአሁኑ ወቅት በኢትዮጵያ በውሃ ኃይል ኤሌክትሪክ የሚያመነጩ ከ10 በላይ ግድቦች እንዳሉ መረጃዎች ያሳያሉ። ግድቦች ለተገነቡበት ዓላማ በአግባቡ እንዲውሉና እድሜያቸው እንዳያጥር የደለል አወጋገድ ስርዓታቸው የተጠናና ጥንቃቄ የተሞላበት ሊሆን እንደሚገባ የዘርፉ ባለሙያዎች ይመክራሉ። ማንኛውም ግድብ ሲገነባ በንድፈ ሐሳቡ ላይ የደለል አወጋገድ ስርዓት እንደሚካተት ሁሉ የግድቡ የቆይታ ጊዜ ጭምር ግንዛቤ ውስጥ ይገባል። በዚህ ጉዳይ ላይ የኢትዮጵያ ህዳሴ ግድብ ስለ ደለል መከማቸት የሚታሰብበት ጊዜ ገና ነው ቢባልም ውሃው ከፍተኛ መጠን ያለው በመሆኑና ያፈሩ መጠንም በዚያው ልክ ስለሆነ ስለ ደለል አወጋገድ ጥያቄ ከማንሳት አያግድም። በመሆኑም ኢሳት የህዳሴ ግድቡ የደለል አጠባበቅና አወጋገድ ምን ይመስላል ሲል የውሃና ኢነርጂ ሚኒስቴርን አነጋግሯል። በሚኒስቴሩ የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚ ደበበ ደፈርሶ ግድቦች ደለል የሚይዙበት የተለየ ቦታ እንዳላቸውና ከዚያም ከመጠን ካለፈ ስለሚያስከትለው ችግር እንዲያብራርተዋል። ደለል በጣም አኩሙሌት እያደረገ ሲሄድ በደለል ተዘጋጅቶ ከነበረው ቦታ ላይ ደግሞ ከፍ እያለ በሚመጣበት ሰዓት የግድቡን አካል አፈር እየሞላው ይሄዳል። ውሃውን የመሸከም አቅሙ እጅግ በጣም ይቀንሳል። ስለዚህ ያ ደግሞ ደለል እየሞላ በሚመጣበት ሰዓት ላይ ያው የግድቡን አካል በመግፋት ከውሃው በተጨማሪ ምጫና ሊያሳድር ስለሚችል ከዳም ሴፍቲ ጋር የተያዙ ሾዎች ሊኖሩት ይችላሉ ተብሎ ይታሰባል። ትልቁ ግን የግድቡ እድሜ ላይ ግድቡ ለምሳሌ ለ20 ዓመት ለ50 ዓመት ለ100 ዓመት ተብሎ የሚታቀደው እዛ ውስጥ ሊይዝ የሚችለውን የውሃ መጠን እና የደለል መጠን ታሳቢ በማድረግ ስለዚህ ደለል ቶሎ በሚመጣበት ሰዓት እንግዲህ ግድቡ መያዝ ያለበትን ውሃ አይይዝም። ስለዚህ ባጠረ ጊዜ ከአገልግሎት ውጭ ይሆናል ማለት ነው። ስለዚህ የዳሙ እድሜ ላይ በዚህ መንገድ ነው ተጽዕኖ የሚያደርገው። ስለዚህ ያ እንዳይሆን ብዙ ስራዎች መሰራት አለባቸው። ሁሉ በላይ ግድቡ ላይ የሚሰራው ኦፕሬሽን ደግሞ በጣም ጠቃሚ ነው ብለን እናስባለን። ይሄ ውሃ በሚመጣበት ሰዓት በጣም እጅግ ደለል ያለው ውሃ በሚመጣበት ሰዓት ይህንን የግድብ ኦፕሬተሮች ያንን በተሰራለት ስትራክቸር መሰረት ያን ኦፕሬሽኑን በደንብ በጥንቃቄ መስራት ይገባቸዋል። ጉዳዩ ትኩረት የሚፈልግ በመሆኑ በሚኒስቴር መስሪያ ቤቱ እየተከናወኑ ያሉ ተግባራትን በሚመለከት መሪ ስራ አስፈጻሚውን ጠይቀናል። ቀደም ተብሎ የተሰሩ ስራዎች አሉ። በእኛም ሚኒስቴር መስሪያ ቤት በኩል ውሃ አካላት ዳርቻ ከግድብም ከሀይቅም ከወንዝም ምን ያህል መራቅ አለበት የሚለውና እነዚህ ርቀቶችን ተጠብቆ መሰራቱ አስፈላጊ በመሆኑ የሚያስከትሉ አስተዳደራዊ ጥቃቶችን በተመለከተ መስሪያ ቤታችን እየሰራ ነው። አንድ አዋጅ በዚህ ደረጃ ተግባራዊ በማድረግ ውሃ አካላት ላይ የሚሰሩ ስራዎች በተጠናና ሳይንሳዊ በሆነ መንገድ ዘላቂ በሆነ መንገድ በማድረግ የውሃ አካል ዳርቻውን መጠበቅ አስፈላጊ ነው የሚለውን እንወስዳለን። ወደፊት መሰራት ያለባቸው ተብለው የሚታሰቡት ውስጥ ማንሳት የሚቻለው በፈሩ አካባቢ የግድቡ እና የውሃ አካሉ ዙሪያ ላይ የሚሰሩ ስራዎች እዛ ላይ የሚኖር የመሬት አጠቃቀም እጅግ በጣም ወሳኝ። ስለዚህ እነሱ ላይ ተከታትሎ መሬት አጠቃቀሙ እዛ ላይ ያለው ሪሶርስ መሸከም የሚችለውን ያህል ብቻ በማድረግ እና ደግሞ በጣም በተጠና መንገድ ዘላቂ በሆነ መንገድ ፕላን ተደርጎ ካልተሰራ እነሱ በቀጥታ ግድቡን ላይ ጫና ሊፈጥሩ ይችላሉ። የአረንጓዴ አሻራ ተከላውን በአብዛኛው ትልቁን ፐርሰንቴጅ የአባይ ቤዚን እንዲይዝ ነው የተደረገ እየተሰራ ያለው። ግድቦች ያሉበት አካባቢ ነው እየተሰራ ያለው። በኢትዮጵያ ግማሽ ሚሊዮን የሚደርሱ ዜጎች የአይን ብሌን ንቅለ ተከላ እየተጠባበቁ እንደሚገኙ ተገለጸ። ባለፉት 3 ወራት 1200 ዜጎች ከህልፈት በኋላ የአይናቸውን ብሌን ለመለገስ ቃል መግባታቸውን የኢትዮጵያ የደምና ህብረ ህዋስ ባንክ አገልግሎት አስታውቋል። ሰላማዊት ሙሉጌታ አይን ብርሃን እንዲያሳልፍና እንዲያይ የሚያደርገው የአይን ክፍል ብሌን በተለያዩ የተፈጥሮና ሰው ሰራሽ አደጋዎች ሊጎዳ እንደሚችል ባለሙያዎች ይገልጻሉ። ኢትዮጵያ የአይን ብሌናቸውን አጥተው የአይን ብሌን ንቅለ ተከላ የሚጠባበቁ በርካቶች ቢሆንም የአይን ብሌናቸውን ለመለገስ ቃል የሚገቡ ዜጎች ቁጥር አነስተኛ በመሆኑ ሕክምናውን በችግር የተሞላ እንደሆነ ይገለጻል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የህዳር ወር የአይን ብሌን ለጋሾቻችን የሁልጊዜም ጀግኖቻችን በሚል መሪ ቃል ግንዛቤ በመፍጠርና ልገሳው ባህል እንዲሆን የንቅናቄ ስራ እየተሰራ ይገኛል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የህዝብ ግንኙነት ዳይሬክተር ነጋ ደምሴ እንደገለጹት በተያዘው ወር 1500 ዜጎች ከህልፈት በኋላ የአይናቸውን ብሌን እንዲለግሱ ቃል ለማስገባት እቅድ ተይዞ እየተሰራ መሆኑን ገልጸዋል። የህዝብ አደረጃጀቶች፣ ወጣቶች፣ ሴቶች ምክር ቤት አባል የሚባሉት እነዚህ ተጽዕኖ ይፈጥራሉ ብለን የምናስባቸው ከሞት ጋር የተያያዙ ደግሞ እነዚህ ወሳኝ ኩነት የመሳሰሉት ጋር በቅርበት በመስራት በመነጋገር ያሉትን ችግሮች በመፍታት ይሄን የንቅናቄ ስራውን ከፍተኛ ደረጃ ላይ ለማድረስ በዚህ ወር እንደ ተቋም 1500 ሰዎች በትንሹ ቃል ለማስገባት ከህልፈት በኋላ የአይን ብሌኔን ለግሼ ለሌሎች ብርሃን ሆናለሁ የሚሉ ፈቃደኞችን ቃል ለማስገባት እቅድ ይዘናል። ከዛ ባሻገር ደግሞ እንግዲህ የእምነት አባቶች በየእምነት ተቋማቸው
እንዳስተምሩ እነሱ ጋር በቅርበት እንሰራለን። ባለፉት 3 ወራት 1200 ዜጎች ከህልፈት በኋላ የአይናቸውን ብሌን ለመለገስ ቃል መግባታቸውን የገለጹት ዳይሬክተሩ ከዚህ ቀደም ከነበረው የግንዛቤ መጠን አንፃር አሁን ላይ የተሻለ ግብረ መልስ እያዩ መሆኑን አስረድተዋል። ይሁን እንጂ ከተደራሽነት አንፃር እጅግ አነስተኛ መሆኑን ጠቁመዋል። 1200 በዚህ ዓመት እንግዲህ 1200 አካባቢ ቃል አስገብተናል። 20 ዓመት በላይ የሆነ ጥናት እንደሚያመለክተው ከ300,000 ሰው በላይ ነው የአይን ብሌን ጠባሳ በዛን ጊዜ የተደረገው ጥናት የሚያሳየው። አሁን ከግማሽ ሚሊዮን በላይ ይሆናል ተብሎ ይገመታል። የንቅለ ተከላ ማዕከላቶቹ እንዲጨምሩ የንቅለ ተከላውን የሚሰሩት ሐኪሞች ቁጥር እንዲጨምር ለማድረግ ስራ ሁላችንም ኃላፊነት ሊሆን ይገባል ብለን ስለምናምን ከዛ አንፃር ብዙ ይቀራል። ብዙ ሰዎች ቁጥር እንዲጨምር በጎ ፈቃደኞች ህልፈት ያጋጥም እኛውን በየቤቱ ህልፈት ያጋጥም ቤተሰቦች ኃላፊነት ወስደው ያጋጠመውን ቤተሰባቸውን የአይን ብሌን እንዲለግሱ ሰዎች ደግሞ ቃል እንዲገቡ ከህልፈት በኋላ ለመለገስ ቃል ገብቻለሁ ብለው እንዲያስተምሩ ቃል የገባው ሁሉ ይነሳል ማለት አይደለም። እሱን ትራክ የምናደርግበት ሲስተም የለንም ለጊዜው። ስለዚህ ሙሉ ኃላፊነቱን የምንሰጠው ቃል ለገቡ ሰዎች ነው። ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2027 የሚካሄደውና የዓለማችን ዋነኛ የተባበሩት መንግስታት ድርጅት የአየር ጠባይ ለውጥ ጉባኤ እንድታስተናግድ ብራዚል ውስጥ እየተካሄደ ባለው የዘንድሮ ስብሰባ ላይ ተመርጣለች። ሀገሪቱ በመንግስታቱ ድርጅት የላቀ እውቅና የተሰጣት ዓለምን በአየር ንብረት ለውጥ መዘዝ ከሚመጣ መቅሰፍት ለመታደግ አርአያ የሚሆን የተፈጥሮ ሀብት ጥበቃ ስራ በማከናወኗ ነው። ይህ ውጤት ለኢትዮጵያ ምን ትሩፋት ይዞ ይመጣ ይሆን? በጉዳዩ ላይ ትንታኔ ይዘናል። ደረጀ ይልማ አዘጋጅቶታል። ሸሪፍ ኢማም እንደሚከተለው ያቀርበዋል። ኮፕ በመባል የሚታወቀውና በየዓመቱ የሚካሄደውን በአውሮፓውያኑ 2027 የሚደረገውን የአየር ጠባይ ለውጥ ጉባኤ ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጄሪያን በመብለጥ ነው ሲል ሮይተርስ ዘግቧል። ይህ ደግሞ መላ ኢትዮጵያ በጋራ ሸንተረሩ በጎራና ተረተሩ ማልዶ እየተነሳ ዓመት ዝናብና ቁር ሳይበግረው በአረንጓዴ አሻራ ዘመቻ ለአካባቢ ጥበቃ ውሎና ድካሙ ዓለም አቀፉ ማህበረሰብ እውቅና የሰጠበት የዚህ ዓመት አዲስ ብስራት ነው። ኮፕ የሚለው ስያሜ ኮንፈረንስ ኦፍ ፓርቲስ የሚሉት ቃላት የተጣመሩበት ምህጻረ ቃል ሲሆን በተባበሩት መንግስታት ድርጅት የአየር ጠባይ ለውጥ ስምምነት ማዕቀፍ ስር የሚካሄድ የዓለማችን ዋነኛ አካባቢ ጥበቃ ጉባኤ ነው። በጉባኤው ከአሜሪካ በስተቀር ይህም ዶናልድ ትራምፕ አሜሪካንን እንዳትሳተፍ ከከለከሉ በኋላ ነው መላ የዓለም ሀገራትና ሌሎችም በ10 ሺዎች የሚቆጠሩ ተሳታፊዎች የሚታደሙ ሲሆን ወሳኝ ድርድሮች የሚደረጉበትና ስምምነቶች የሚደረሱበት ነው። በብራዚል እየተካሄደ ባለው የዘንድሮ ጉባኤ ላይ ከ195 ሀገራት የተወከሉ ተሳታፊዎች ተገኝተዋል። ይህ ዓመታዊ ጉባኤ መካሄድ የጀመረው በአውሮፓውያኑ 1992 የአየር ጠባይ ለውጥ የዓለማችን ስጋት መሆኑ በመንግስታቱ ድርጅት ተቀባይነት አግኝቶ ከስምምነት ከተደረሰ በኋላ ነው። ኢትዮጵያ ይህንን ጉባኤ ለማዘጋጀት መመረጧ የጉባኤውን አጀንዳና ግብ በመምረጥና በመወሰን ላይና በማብቂያውም ላይ በሚተላለፉ ውሳኔዎች ከፍተኛ ሚና እንዲኖራት እንደሚያደርግ የሮይተርስ ዘገባ ያመለክታል። 30ኛው የኮፕ ጉባኤ በዚህ ሳምንት በብራዚሏ ቤለም ከተማ ውስጥ እየተካሄደ ሲሆን የቀጣዩን ዓመት ጉባኤ አውስትራሊያና ቱርክ ለማስተናገድ እየተፎካከሩ ይገኛሉ። እናም 31ኛው የኮፕ ጉባኤ አስተናጋጅ በቀጣዮቹ ቀናት ይታወቃል ተብሎ ይጠበቃል። ባለፉት ዓመታት ከፍተኛ ቁጥር ያላቸው የዛፍ ችግኞችን እየተከለች የምትገኘውና ግዙፍ ታዳሽ የኤሌክትሪክ ኃይል ማመንጫዎችን እየገነባች ያለችው ኢትዮጵያ በአካባቢ ጥበቃ በኩል የምትጠቀስ ሀገር ሆናለች። እንደ አውሮፓውያን አቆጣጠር በ2015 በፈረንሳይ ፓሪስ ከተማ የዓለም ሀገራት መንግስታት ስምምነት የደረሱበትና እንደየሀገራቱ ተጨባጭ ሁኔታ የአየር ንብረት ለውጥን ለመከላከል ተጨባጭ እርምጃ ለመውሰድ መስማማታቸው ይታወሳል። በኢፌዴሪ አካባቢ ጥበቃ ባለስልጣን ድረገጽ ላይ ሰፍሮ ባገኘነው መረጃ የዘርፉ ባለሙያዎች እንደሚተነትኑት የኢንዱስትሪ አብዮት በተቀጣጠለበት በ19ኛው መቶ ክፍለ ዘመን የአካባቢ አየር የሙቀት መጠን ከ1 ዲግሪ ሴልሺየስ በታች የወረደና ለሰው ልጆችና ለአካባቢ ምቹ የነበረ ሲሆን ከዚያ ወዲህ ለመልማት ሲባል በሰው ልጆችና በተፈጥሮ በደረሱ ጉዳቶች ማለትም የሙቀት አማቂ ጋዞች ልቀት በመጨመሩ የአካባቢ አየር ሙቀት ጨምሯል። በዚህ ሳቢያም ተገማች ያልሆነ የአየር ንብረት ለውጥ ክስተት እያስከተለ ይገኛል።
ጥናቶች እንደሚያሳዩትም አሁን ባለንበት ዘመን የከባቢ አየር ሙቀት መጠን ለሰውና ለከባቢ አዳጋች በሆነ ደረጃ ከመድረሱ በላይ የምዕራባውያን የኢንዱስትሪ አብዮት ዘመን ከነበረ ወደ 3 ዲግሪ ሴልሺየስ ጭማሪ የሚያሳይ ሲሆን ይህን ሁኔታ በጋራ ርብርብ በፍጥነት በመቆጣጠር ዓለምን ከጥፋት መታደግ ይገባል እየተባለ ነው። ኢትዮጵያ የተጀመረውን የአረንጓዴ አሻራ ችግኝ ተከላ በየዓመቱ በ5 ቢሊዮን ቁጥር በመደመር እንደ አውሮፓውያን አቆጣጠር በ2023 ወደ 20 ቢሊዮን ችግኞች በመትከልና የጽድቀት መጠናቸውንም ከ80 በመቶ በላይ በማሳካት የታለመውን ዓለም አቀፍና ሀገራዊ ኢላማ አሳክታለች። ከነዚህና ሌሎች በርካታ የንብረት ጥበቃ ስኬቶቿ አንጻር አሁን የተሰጣት በዓለም ትልቁን ጉባኤ ማስተናገድ ክብር ምን ትሩፋት ይዞላት ይመጣል? የኮፕ ጉባኤ አስተናጋጅ ሀገራት በስብሰባዊ ፕሬዝዳንትነት ሚና ስለሚኖራቸው የጉባኤውን ግቦች ለማጽደቅ ከመቻላቸው በተጨማሪ የራሳቸውን የአየር ጠባይ ለውጥን የተመለከቱ ስራዎች ለማስተዋወቅ ይችላሉ። በተጨማሪም በጉባኤው ላይ በሚደረጉ ድርድሮች ወቅት የሚከሰቱ አለመግባባቶችን ለመሸምገልና መፍትሄ ለማስቀመጥ ስልጣን ያገኛሉ። ከዚህም በላይ ኢትዮጵያ እንድታስተናግድ በመመረጧ በጉባኤው መክፈቻ ላይ በአጀንዳዎቹ ጭብጥ ላይ እንዲሁም በጉባኤው ማጠቃለያ ደግሞ በውሳኔዎቹ ላይ መወሰን ሚና ይኖራታል። እነዚህ ሁሉ ሲጠቃለሉ የሀገሪቱን ዓለም አቀፍ ተጽዕኖ ፈጣሪነት ደረጃ ከፍ የሚያደርጉ ናቸው። ይህም ከፍተኛ የዲፕሎማሲ ትሩፋት ሆኖ ይወሰዳል። በሌላ በኩል በዚህ ጉባኤ ላይ ከመላው ዓለም ሀገራት ከሚወከሉ መንግስታዊ ተሳታፊዎች በተጨማሪ በዘርፉ ምርምር የሚያደርጉ ሳይንቲስቶች፣ ታዋቂ ተቋማትና ግለሰቦች እንዲሁም የዓለም አቀፍ መገናኛ ብዙሃን አባላት መገኘታቸው እርግጥ ነው። ይህ ደግሞ በኢኮኖሚ ረገድ ከሚያስገኘው ትርፍ በተጨማሪ የሀገሪቱን የኮንፈረንስ ቱሪዝም ከፍ የሚያደርግና ገጽታዋንም የሚገነባ አንዱ ውጤት ነው። ኢትዮጵያ በአውሮፓውያን 2027 የሚካሄደውን 32ኛ የኮፕ ጉባኤ በአዲስ አበባ እንድታስተናግድ ስትመረጥ የአፍሪካ ሀገራትን ድጋፍ አግኝታለች። ይህ ደግሞ ተፎካካሪዋ የነበረችውን ናይጄሪያን በማሸነፏ ብቻ የሚወሰን ሳይሆን ድጋፍ ባደረጉላት አፍሪካውያን ወንድሞች ዘንድ ያላትን ትልቅ ቦታና መተማመን የሚያሳይ ትልቅ ድል ነው። በብራዚል የኢትዮጵያ አምባሳደር ሉሰገር ታደሰ በስብሰባው ላይ ባደረጉት ንግግር ሀገራቸው ጉባኤ እንድታስተናግድ በመመረጧ በኢትዮጵያ ሕዝብና መንግስት ላይ እምነት ስለተጣለ ምስጋና አቅርበዋል። ይህ የአየር ጠባይ ለውጥ ጉባኤ በየዓመቱ በዙር በተለያዩ አህጉራት ውስጥ የሚካሄድ ሲሆን አስተናጋጁ ሀገር ሲመረጥም በአህጉሩ ያሉ ሀገራትን ሙሉ ድጋፍ ማግኘት አለበት። ኢትዮጵያ ከ2 ዓመት በኋላ እንድታካሄደው የተመረጠችውን ጉባኤ ከዚህ ቀደም 4 የአፍሪካ ሀገራት ማለትም ኬንያ፣ ደቡብ አፍሪካ፣ ሞሮኮና ግብፅ አስተናግደውታል። የኮፕ ጉባኤዎች ከዓለም ዙሪያ በ10 ሺዎች የሚቆጠሩ ከተለያዩ የሙያ ዘርፎች የተውጣጡ የአየር ጠባይ ለውጥ የሚመለከታቸው ተሳታፊዎች የሚታደሙበት ከዓለማችን ታላቅ ስብሰባዎች አንዱ ነው። አሁን ብራዚል ውስጥ እየተካሄደ የሚገኘው ኮፕ 30 ጉባኤ ላይ ለመሳተፍ ከዓለም ዙሪያ ከ50 ሺህ በላይ ሰዎች ለመሳተፍ ተመዝግበው ተገኝተዋል። የዓለማችን ሀያል ሀገር አሜሪካ በዶናልድ ትራምፕ የስልጣን ዘመን ከጉባኤው ራሷን አግልላለች። ፕሬዝዳንቱ ጉባኤውን የተለያየ ስያሜ እየሰጡ ያጣጥሉታል። የእርሳቸውን ለእርሳቸውን ተውና ይልቅስ ኢትዮጵያ በምታስተናግደው መጻኢ ጉባኤ ላይ ጋዜጠኞች፣ የአየር ጠባይ ሳይንቲስቶች፣ የቀደምት ማህበረሰብ መሪዎችና በዓለም ዙሪያ ከሚገኙ ሀገራት የተወከሉ ተሳታፊዎችን ጨምሮ በሌሎች በአካባቢ ጥበቃ ላይ ተሳትፎ ያላቸው ከ50 ሺህ በላይ ተሳታፊዎች ይገኛሉ ተብሎ ይጠበቃል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። መረጃዎቹን ወደ እናንተ ልታደርስ ባልደረባችን ገነት ዘዘው እየጠበቀችን ነው። ወደ መረጃዎቹ እናምራለን። ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ።
የኢትዮጵያ አየር መንገድ 22ኛውን ኤርባስ A350-900 አውሮፕላኑን በዛሬው ዕለት መቀበሉን አስታወቀ። አየር መንገዱ ዛሬ የተረከበውን አዲስ አውሮፕላን ጨምሮ 2 ሳምንት ባልሞላ ጊዜ ውስጥ 2 A350-900 አውሮፕላኖችን መረከቡን ገልጿል። ይህም በዓለም ዙሪያ ለሚያጓጉዛቸው መንገደኞቹ እጅግ ዘመናዊ የላቀና ምቹ አገልግሎት ለመስጠት ያለውን ቁርጠኝነት የሚያሳይ ነው ተብሏል። የኤርባስ A350-900 ሞዴል አውሮፕላን በመደበኛ ባለ 3 ክፍል አቀማመጥ ከ332 እስከ 352 መንገደኞችን የሚይዝ ሲሆን ሳያርፍ 18000 ኪሎ ሜትር የሚበር እንዲሁም ዘመናዊ ቴክኖሎጂዎችን እና የኤሮዳይናሚክስን ውጤቶችን ያካተተ ግዙፍ አውሮፕላን ነው ተብሏል። ይህም አየር መንገዱ ለደንበኞች እየሰጠ ያለውን አስተማማኝና ምቹ አገልግሎት ይበልጥ የሚያጠናክርና በአቪዬሽን ኢንዱስትሪው ያለውን የመሪነት ሚና የሚያስቀጥል መሆኑ ተገልጿል። 14ኛው ዓለም አቀፍ የጥራጥሬና ቅባት እህሎች ጉባኤ የኢትዮጵያን እምቅ አቅም ለዓለም ለማሳየትና የገበያ ትስስር ለመፍጠር እንደሚያግዝ ተገለጸ። የንግድና ቀጣናዊ ትስስር ሚኒስቴርና የኢትዮጵያ ጥራጥሬና ቅባት እህሎች ላኪዎች ማህበር ጉባኤውን አስመልክቶ በጋራ መግለጫ ሰጥተዋል። የንግድ ቀጣናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ በዚህ ወቅት እንዳሉት ህዳር 9ና 10 ቀን 2018 ዓ.ም በአዲስ አበባ በሚካሄደው ጉባኤ ከ600 በላይ የሀገር ውስጥና የውጭ ሀገር ተሳታፊዎች ይገኛሉ። ጉባኤው ኢትዮጵያን በዘርፉ ያላትን እምቅ አቅም ለማስተዋወቅ እንደሚረዳት ብሎም የገበያ መዳረሻዎችን ለማስፋት እንደሚያግዛትም ገልጸዋል። በተጨማሪም ጉባኤው በአምራቾች በላኪዎችና በባለድርሻ አካላት መካከል የገበያ ትስስር ለመፍጠር ትልቅ ፋይዳ እንዳለውም ተናግረዋል። እንደ ሚኒስትር ዴኤታው ገለጻ ጉባኤው በኢትዮጵያ በንግድና በኢንቨስትመንት ያላትን አቅም ለዓለም ለማስተዋወቅና የሚረዳና ኢንቨስትመንት ለመሳብ መልካም አጋጣሚ የሚፈጥር ነው። የኢትዮጵያ ጥራጥሬና ቅባት እህሎች ላኪዎች ማህበር ፕሬዝዳንት ኤዶኦ አብዲ በበኩላቸው በጉባኤው ላይ ከ16 በላይ የተለያዩ ሀገራትን እንደሚሳተፉ ገልጸዋል። በጉባኤው የሀገር ውስጥ አምራቾች፣ ላኪዎች፣ ዓለም አቀፍ ገዢዎች፣ ፖሊሲ አውጪዎች፣ የፋይናንስ ተቋማት፣ ከፍተኛ የመንግስት የሥራ ኃላፊዎችና ዲፕሎማቶች ይታደማሉ ተብሎ ይጠበቃል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች ይህን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የዶናልድ ትራምፕ ውሳኔ የራሳቸው ኪሳራ ነው ሲሉ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በመጪው ሳምንት መጨረሻ በደቡብ አፍሪካ በሚካሄደው የቡድን 20 ስብሰባ ላይ እንዳትገኝ ወስነዋል። ይህንን ውሳኔ አስመልክቶ አስተያየት የሰጡት ራማፎሳ አሜሪካ የቦይኮት ፖለቲካ እንደማይሰራ ማወቅ ይኖርባታል ብለዋል። ሙሉቀን ሰለሞን የዓለም ትልቅ ኢኮኖሚ ባለቤት የሆኑ ሀገራት የተሰባሰቡበት የቡድን 20 ሀገራት መሪዎች ስብሰባ በመጪው ሳምንት በደቡብ አፍሪካ ይካሄዳል። የቡድን 20 የወቅቱ ሊቀመንበር ደቡብ አፍሪካ ስትሆን ስብሰባው በአፍሪካ እንዲካሄድ ሲታገድ ለመጀመሪያ ጊዜ ነው። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፈው ሳምንት በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት የአባል ሀገራቱ መሪዎች በጆሃንስበርግ በሚያካሄዱት ስብሰባ ላይ የአሜሪካ መንግስት እንደማይገኝ አሳውቀዋል።
ትራምፕ ይህንን ያስታወቁት በደቡብ አፍሪካ ውስጥ የደች ፈረንሳይና ጀርመን ዝርያ ያላቸው ነጭ አፍሪካነሮች እየተገደሉና እየታረዱ እንዲሁም መሬትና እርሻቸው በህገወጥ መንገድ እየተወሰደባቸው በመሆኑ ነው ብለዋል። ከዚህ ቀደም ደቡብ አፍሪካ የቡድን 20 አባል መሆን እንደሌለባትና በስብሰባው ራሳቸው ከሚሳተፉ ይልቅ ምክትል ፕሬዝዳንታቸው ጄዲ ቫንስ መላክ እንደሚመርጡ ገልጸው እንደነበር አይዘነጋም። የቡድን 20 ሀገራት ስብሰባ በደቡብ አፍሪካ መዘጋጀቱን ፍጹም አሳፋሪ ነው ያሉት ትራምፕ በአፍሪካነሮች ላይ የሚደረገው ሰብአዊ መብት እስከቀጠለ ድረስ አንድም የአሜሪካ መንግስት ባለስልጣን አይሳተፍም በማለት ማክለዋል። ደቡብ አፍሪካ በሚዘጋጀው የቡድን 20 መሪዎች ስብሰባ ላይ አልገኝም። ሲጀመር ደቡብ አፍሪካ የቡድኑ አባል መሆን አልነበረባትም። በሀገሪቱ በነጮች ላይ እየተካሄደ ያለው ነገር አሳፋሪ ነው። አሜሪካ እዛ እንድትገኝ አልፈቅድም። የወቅቱ የቡድን 20 ሊቀመንበር ደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ በበኩላቸው የፕሬዝዳንት ትራምፕን ውሳኔ አሳዛኝ ውሳኔ በማለት የተቹ ሲሆን ዩናይትድ ስቴትስ በስብሰባው ባለመገኘቷ ምክንያት ስብሰባው ይቋረጣል ብለን ማሰብ የለብንም ሲሉ ተናግረዋል። አያይዘውም ስብሰባው ይቀጥላል፣ ሁሉም የአባል ሀገራት መሪዎች እዚህ ይገኛሉ፣ በመጨረሻ መሰረታዊ የሆኑ ውሳኔዎችን እናሳልፋለን፣ የአሜሪካ ለመኖር ኪሳራው ለራሷ ለአሜሪካ ይሆናል ብለዋል። በፖለቲካ ባለኝ ልምድ በመነሳት የምናገረው ነገር ቦይኮት ሁሌም እንደማይሰራ ነው። ከቦይኮት የምንጠብቀው ምላሽ ላናገኝ እንችላለን። አሜሪካ በቡድን 20 ስብሰባ ላይ ላለመገኘት በወሰነችው ውሳኔ ምክንያት ስብሰባው አይቋረጥም። ስብሰባው ሌሎች አባል ሀገራት በተገኙበት መካሄዱን ይቀጥላል። አባል ሀገራቱ ስብሰባው ላይ የሚወስኑት ውሳኔ ደግሞ አሜሪካንንም ይመለከታል። አሜሪካ ለመገኘቷ ኪሳራው ለራሷ ነው። ፕሬዚዳንት ዶናልድ ትራምፕ ከደቡብ አፍሪካ ነጮች ጋር ተያይዞ በተደጋጋሚ የሚያቀርቡት ቅሬታ ከእውነት የራቀ መሆኑን የተናገሩት ራማፎሳ በደቡብ አፍሪካ ነጮች ላይ የዘር ማጥፋት ተፈጽሟል የሚለው ውንጀላ መሰረተ ቢስና ተጨባጭ በሆነ ማስረጃ ያልተደገፈ ውሸት በማለት አጣጥለውታል። ያለ ካሳ መሬቱን የተቀማ ነጭ ገበሬም እንደሌለም ገልጸዋል። የአፍሪካነሮች ጄኖሳይድ በደቡብ አፍሪካ ምድር ቢኖር ኖሮ የግብርና ሚኒስቴሩን ጨምሮ እነዚህ 3 ነጭ አጋሮቼ እዚህ ከኔ ጋር አይገኙም ነበር። የቡድን 20 መሪዎች ስብሰባ በሚቀጥለው ሳምንት መጨረሻ ህዳር 13 እና 14 2018 ዓ.ም በደቡብ አፍሪካ ጆሃንስበርግ የሚካሄድ ሲሆን ከደቡብ አፍሪካ ቀጥሎ ያዘጋጅነቱን ኃላፊነት አሜሪካ ትረከባለች። የቻይና የሰው ሰራሽ አስተውሎት ምርቶች ዓለምን እየተቆጣጠሩት ነው ተባለ። የቤጂንግ የኤአይ ሞዴሎች በአሜሪካ ኩባንያዎች በከፍተኛ ሁኔታ ጥቅም ላይ ሲውሉ ከቴክኖሎጂ ባለሙያዎች አድናቆት እየተቸራቸው ይገኛል። ዮሐንስ ተስፋ የቻይና የሰው ሰራሽ አስተውሎት ሞዴሎች በዘርፉ ተዋናዮች ዘንድ ከፍተኛ ተቀባይነት እያገኙ ሲሆን የአሜሪካ ኩባንያዎች ደግሞ በልዩ ሁኔታ የሥራ ሂደታቸው ዋና አካል እያደረጓቸው ከመምጣታቸውም በላይ ከጊዜ ወደ ጊዜ ከቴክኖሎጂ ባለሙያዎችም አድናቆት እየተቸራቸው ነው። ይህ ፈጣን እድገት እንደ አሊባባ፣ ሙንሾትና ሚኒማክስ ያሉ የቻይና የቴክኖሎጂ አበልጻጊዎች ተቀናቃኞቻቸው ከሆኑት የአሜሪካ ኩባንያዎች በብዙ እጅ ባነሰ ዋጋ የቋንቋ ሞዴሎችን በማቅረብ የውድድሩን ሜዳ በብልጫነት እየመሩ ስለመገኘታቸው ማሳያ ይመስላል። ይህ አዝማሚያ አሜሪካ የላቀ ቴክኖሎጂ አቅም ያላቸውን ቺፖች ወደ ቻይና እንዳይላኩ በመቆጣጠር የቻይናን የቴክኖሎጂ ዘርፍ ለማቀጨጭ ያደረገችውን ጥረት መና በማስቀረት አይበገሬነቱን እያሳየ ስለመሆኑ ማሳያ ይመስላል። ምክንያቱም ይህ ቁጥጥር የቻይና የቴክኖሎጂ አበልጻጊዎች የግዙፍ ኩባንያዎችን አቅም ከመገዳደር አላገዳቸውም። ኤርቢኤንቢ የተሰኘው የቴክኖሎጂ ተቋም ዋና ስራ አስፈጻሚ ብራያን ቼስኪ መድረኩ ከኦፕንኤአይና ቻትጂፒቲ ይልቅ የአሊባባን ኪ ሞዴል ተመራጭ እንደሚያደርግ ባለፈው ወር ለሚዲያዎች ሲናገሩ ተደምጠዋል። ሞዴሉን ፈጣንና ርካሽ በማለት ማሞካሸታቸውም የሚታወስ ነው። የሶሻል ካፒታል ዋና ስራ አስፈጻሚ ቻማት በበኩላቸው ኩባንያቸው አብዛኛውን ስራውን ወደ ሞሾትኪ 2 ወደሚባለው የቻይና ምርት እንዳዞረ ገልጸዋል። ለዚህ ድርጊታቸው በምክንያትነት ያስቀመጡት ደግሞ ከኦፕንኤአይና አንትሮፒክ ሞዴሎች እጅግ በጣም የተሻለ አፈጻጸም ያለውና በጣም ርካሽ መሆኑን ነው። በማህበራዊ ሚዲያ ላይ ያሉ የሶፍትዌር አበልጻጊዎች በቅርቡ 2 ተወዳጅ የሆኑ በአሜሪካ የተገነቡ የኮድ አጋዥ መሳሪያዎች በቻይና ሞዴሎች ላይ ተመስርተው መገንባታቸውን የሚያሳይ ማስረጃ አጋልጠዋል። የአጋዥ መሳሪያ አበልጻጊ የሆኑት ከርሰርና ኮግኒሽን ኤአይ የተሰኙት ኩባንያዎች የቻይናን ቴክኖሎጂ መጠቀማቸውን በይፋ ባለማረጋገጥ ለቀረበላቸው ጥያቄ ምላሽ ባይሰጡም ከውስጥ ምንጮች የተገኙ ናቸው የተባሉ መረጃዎች ሁለቱም ድርጅቶች
ምርቶች ከቤጂንግ ትከሻ እንዳልወረዱ አረጋግጠዋል። በአሜሪካ ኦፕን ኤአይ የተባሉትን ሞዴሎች ለማስፋፋት የተቋቋሙት የአተም ፕሮጀክት መስራች የሆነው የማሽን ትምህርት ተመራማሪው ናታን ላምበርት ለአልጀዚራ እንደተናገረው እንደነዚህ ያሉት በይፋ የሚታዩ ምሳሌዎች ህዝብ እንዲያውቃቸው የሚፈለጉና የምርምሩን ሚስጥራዊነት የሚያሳዩ ብቻ እንደሆኑ ተናግሯል። ላምበርት የቻይና የሰው ሰራሽ አስተውሎት ምርቶች በአሜሪካ በሚገኙ ጀማሪ ኩባንያዎች ዘንድ በስፋት የሚታመን መስፈርት ሆነዋል ብሏል። ምንም እንኳን የተለዩ የኤአይ ሞዴሎችን አጠቃቀም በትክክል መለካት ባይቻልም የዘርፉ መረጃ የቻይና ሞዴሎች ተወዳጅነት እየጨመረ መሆኑን ያመለክታል። እንደ ቻትጂፒቲ ካሉ ግንባር ቀደም የአሜሪካ መድረኮች በተለየ የቻይና ግልጽና ውስብስብ ያልሆኑ ትላልቅ የቋንቋ ሞዴሎች ያላቸውን መረጃዎች በሙሉ በይፋ ለተጠቃሚዎች ያቀርባሉ። ግልጽና ተቀባይነት ያላቸው የቻይና የሰው ሰራሽ አስተውሎት ሞዴሎች በነፃ ለተጠቃሚዎች የሚቀርቡና የፍቃድ ክፍያ የማይጠይቁ ቢሆንም በስፋት አገልግሎቱን ለማቅረብ አሁን ከፍተኛ መጠን ያለው የኮምፒውተር ኃይል ይወስዳል። ይህንን ኃይል ደግሞ አበልጻጊዎቹ በሶስተኛ ወገን አገልግሎት ሰጪዎች በኩል በክፍያ ሊያቀርቡ ይችላሉ። ይህ ደግሞ በረጅም ጊዜ እነኚህ የቻይና ምርቶች ያላቸውን ተወዳጅነት ሊያሳጧቸው ይችላሉ። የቴክኖሎጂ ዓለም እኔ ይበልጥ ፉክክር ግን ማቆሚያ ያለው አይመስልም። መረጃውን ስናጠናቀር አልጀዚራ፣ አሶሺየትድ ፕሬስ እና ሌሎች ዋቢዎቻችን ነበሩ። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ አድርሰናል። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ